እቃዬን ለመውሰድ ነው ብላ ወደ ብሩክ ቤት የሄደችው ሀይሚ ብሩክ እንደጠበቀው አላገኛትም። እሷ እቃውን ለመውሰድ ብቻ ሳይሆን ቤትህ ይፈተሻል፣ እኔ እግሬ እንደወጣ እዩን እየሩስን አንጥታታል። የሁለታችሁ ግንኙነት በጣም የተቀራረበና አንተ የልጁ አባት ስለሆንክ ነው። እኔ ዝም ብዬ የምለቅህ ሰው መስለኸኛል፣ አንተ አሳፋሪን አለችው። ብሩክ ምነው አንቺ የሰማንያ ባሌ ነው አለሽ? እኔ እኮ የሰማንያሽ ባል አይደለሁም፣ እንደፈለግሽ መኖር ትቻለሽ። ቤቱን ደግሞ ቀድሜ የተከራየሁት በእኔ ነው፣ ስሙ በእኔ ስለሆነ ምንም አታመጭም። ሀይሚ ተረጋጊ ቢላትም በጭራሽ ልትረጋጋ አልቻለችም። እኔ እኮ ይቅርታ አድርጌልሽ አብረን እንድኖር ነው የምፈልገው፣ ለምን እንደዚህ ትሆኛለሽ ቢላት ይቅርታ ምናምን አታፍርም ወይ? እቄ እየታለ ጭራሽ እንደወጣላችሁና ከሁለታችሁ መካከል እኔ እንድለይ ይፈልጋችኋል። እቃዬን አሰናታችሁ በሻንጣ አዘጋጅታችሁ አስቀምጣችሁልኛል አይደለ? ስለዚህ እኔ ደግሞ ከዚህ ቤት እቃዬን ልወስድ ነበረ ያሰብኩት፣ ግን አልወስድም አንተነ በተራህ የምትወጣው ብላ ብሩክ ላይ እንግዲህ በጣም ጭቅጭቅ ፈጥራለች። ብሩክ ደግሞ ግግም አትበይ እንግዲህ በማለት በጣም ተናግሯታን። ሀይሚ የራስሽ ጉዳይ ምነው ተንበርክካ ለምነኛልሽ ብሎ ብሩክ የምተናዶ ለሀይሚ ምላሽ መልሶላታል። ተለማመጥኩሽ፣ ከዚህ በላይ ምን ላባብልሽ ትፈልጊያለሽ? እኔ ተንበርክኬ እንድማጸንሽ እና እንድለምንሽ ነው ወይ የፈለግሽው? ይቅርታ አደርጌልሽ አብረን እንኑር ነው ያልኩሽ። በዚህ ሀሳብ ላይ ደግሞ አንቺ አትስማሚም። እዩም የመጣችው ድንገት ነው ቢላትም እሷ በጭራሽ ከዚህ ቤት አንተ እንድትወጣ ነው እንጂ እኔ አልወጣም ብላ በጣም ግግም ብላለች ማለት ነው። ፍፄም ምንድነው አንተ ጥፋት አጥፍታል፣ እሷ እንደሄደች ለምን ያችኛዋ መጣች በማለት እና እንድትረጋጉ እያለ ሁለቱን ለማረጋጋት ነበረ። እንግዲህ ሀይሚ በጣም ተናዳለች። እሱም በንዴት እቃ ሁሉ ሰብሯል ማለት ነው። ብሩክ አትጨቅጭቅኝ፣ ሰላሜን አትንሽኝ፣ እኔ የምፈልገው ሰላም ነው። እኔ እንደዚህ የምታደርግኝ ለምንድን ነው? ቆይ ምንድን ነው ያንቺ ይህን ያክል? ከይቅርታ በላይ ምን ትፈልጊያለሽ? ይህን ያህል እንድለማመጥሽ የፈለግሽው ምንድን ነው? እኔ ደግሞ ይህን ያክል አልለማመጥሽም፣ የሰማንያ ባልሽ አይደለሁም። ይህን ያህል ከእኔ ጋር ፉክክር ባትገጥሚ መልካም ነው ብለው ሀይሚን አሰናብቷታል ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በያላችሁበት ሰላማችሁ ብዝት ትትረፍርሽ በለ። ቻናሉ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ቻናሉን አበረታቱት። የብሩክና የሀይሚ ጉዳይ አልቅም። እዩ ሌላ ነገር ፈጠረችባቸው። ድንገት ከች ብላ እንግዲህ እዩ የሀይሚን እቃዎች ሰብስባ ነበረ ለማውጣት ከዛ ቤት። እኔ የልጅ አባት አንተነ ከአንተ ጋር ነው መኖር የምፈልገው፣ በቃ እዚህ ቤት የምኖረው ከአንተ ጋር ነው ብላ እሱም አመነጫጭቆ እንድትወጣ አድርጓት ነበረ። ነፍሰ ጡር መሆንሽ ነው እንጂ የጠቀመሽ መታሽ ነበር ብሏታል። የሩስም ብሏት ነበረ ማለት ነው። ድንገት ደግሞ ሀይሚ መጣች። ሀይሚ ቄል ልውሰድ ብላ ነው የመጣችው። እቃዋን በሻንጣ ተደርጎ ተዘጋጅቶላታል። እስኪ ተመልከቹ ፎቶአችንን በዚህ ያሳለፍናቸውን ትዝታ ለምን ትረሻለሽ ቢላትም ኧረ ካንተ ጋር ምንም አይነት ትዝታ እንዲኖረኝ አልፈልግም፣ ሳይህ ራሱ ታስጠላኛለህ፣ እንደጠበቅኩ አልሆንክም እያለች ስታመነጫጭቀው በመጨረሻ የምትናገሩ ነገር በጣም ህሊና ይነካል ቢላትም እሷ ከዛሬ 7 ወር በፊትም በቃ ተነጋግረን ነበረ ብላ እንደገና ደግሞ ያለፈ ሌላ ጠባሳ ቀስቅሳበታለች። በዛ በጣም ተናዶ ፍፄ በእኔና በእሷ መካከል አትግባ፣ እኔ ልንገራት ምላሽ ልስጣት ይገባታል። እንደዚህ አንቺ የምትነጫነጭው እኔ እኮ የ80 ባልሽ አይደለሁም ብሎ አስጠንቅቆ ነግሯታል። በዚያ ልክ ደግሞ እሷ ረተው ተው እንጂ እያለች በጣም ተናዳ ጭራሽ እንደውም ቤት እንዲፈተሽ ነው የማደርገው፣ ቤት ይፈተሻል፣ ፖሊስ እጠራለሁ፣ የ80 ሚስት አይደለሽም ብሎ ክዶኛል ብዬ አስይዝሃለሁ፣ አሳስርሃለሁ፣ አሁን ቤት ይፈተሻል ብላ ብሩክን በጣም እንዲበሳጭ አድርጓል። ብሩክ ደግሞ በዛ ምክንያት በጣም ተናዶ
አስተሳሰብሽ ምንም የሚደግፍሽ አይደለም። ቤቱ ሲጀመር በስሜን የተከራየው እኔ ጋር መተሽ የመከራከር መብት የለሽም ብሏታል። እሷ ግን በጣም ተነጫንጫ በጣም ተናዳ ፍፄም ከእሷ ጎን ነው። እሱን አትናገር እያለው ነው። ብሩክ እንዲናገር አልፈለገም ማለት ነው። ምክንያቱም ጥፋተኛ ነህ፣ እሷ እግሯ ከመውጣቱ እንዴት እዩ ትመጣለች ብሎ በዩ ምክንያት ነው እንግዲህ እሱ ደግሞ የተናገረው ማለት ነው። ምክንያቱም ጥፋተኛ ነህ፣ የሩስ ለምን መጣች ከፍተህ ያስገባሃት በሩን አንተ ነህ በማለት ሌላ ጸብ ሲፈጠር እሷም ድንገት ነው የመጣችው ብሎም ቢላትም ልትረዳ አልቻለችም ማለት ነው። የእሷ መንጣት ወይም የሩስ መንጣት ደግሞ በጣም አንገብግቧታል፣ ተናዳለች ማለት ነው። ሀይሚ እንግዲህ እሳት ጎርሳለች ትላንትና። እንደዚህ ማን ነው እንደዚህ እንድትሆን ያደረገሽ ብሏታል ማለት ነው። ምክንያቱም እንደዚህ የለቀቀሽ ሰው ማን ነው? ምን ነው የምትናገርን ቃላቶች ለምን አትመርጭም ቢላት እንግዲህ ብሩክን ትላንትና ጭፍጭፍ አድርገዋለች። ብሩክን በዛ በጣም ተበሳጭቶ ራሱን ለማረጋጋት ሲፈልግ ብቻ እሱን ታየችው። በጣም ጸብ ነው የፈጠረችውና ለምን እቃ ተሰብራለህ ከኔ ጋር ስትናደር እያለ ልውስጥ አስገብተዋለይ። በመጨረሻም አንተ ተረጋጋ ብሎ ፍፄ ለማረጋጋት ሲሞክርም ምንም አታመጣም። እንዲያውም በሌላ ወንጀል አስይዝሃለሁ፣ አሁን ቤት እንዲፈትሽ ነው የማደርገው፣ ከዛ የሰማንያ ሚስቴ አይደለሽም ብሏል ብዬ ምክንያት ተፈጥሬ በዚህም አስይዝሃለሁ። ጭራሽ ሻንጤን አዘጋጅታችሁም እቄን አዘጋጅታችሁ ጠብቃችሁኛል፣ ሁለታችሁ ተስማምታችሁ ብላ እዩ ስላደረገችባት በጣም ተናዳለች ማለት ነው። ጭራሽ ብሩኬን አስይዝሃለሁ የሚል ነው የተናገረችው። እሱ ደግሞ በቃ የራስሽ ጉዳይ ምንም አታመጭ፣ ምን ትሆን በቃ የራስሽ ጉዳይ ነው ያላት። ምንም አታመጭ፣ ምክንያቱም ምን ነው ተለማመጠኛ በዛሽ፣ እንድንለማመጥሽ ፈልገሽ ነው ወይ እንደዛ ምናምን ሲላት ወደህ ነው ወይ ምናምን እያለች እልህ እንዲገባ አድርገዋለች። ራሱን ማረጋጋት ስላለበት ብቻ ከዛ ቤት ወጥቷን ስለ ቤቱ የሚያገባሽ ነገር የለም ምንም ነገር፣ ቤቱም ቢፈተሽም ደግሞ ምንም ያገባሽም በስሜ ነው ያለው ቤቱ ብሏታል ማለት ነው። ምክንያቱም በስሜ ነው መጀመሪያ ስከራይ በእኔ ስም ስለሆነ ምንም የሚያገባሽ ነገር የለም፣ ግን እኔ አእምሮዬን ለማረጋጋት ስል ከቤት ልውጣ እንጂ አንቺን ላለማየት ብሎ ጥሏት ወጥቷል። ፍፄም እንግዲህ እንደዛቱን መረጋጋት ነው ያለብህ ብሎ እሱም እንዲወጣ አድርጎ ነበረ። አንተ ዝም በላይ አገባህም ብሎ ብሩክም ለፍፄ መልሶለታል ማለት ነው። ምክንያቱም ሀይሚ ትናንትና በጣም ጭራሽ ቤቱ ይፈተሽ፣ አሁን ቤቱ ይፈተሽ፣ ምንድን ነው የምታስፈትሸው? ከብሩኬ ቤት ምን ልታገኝ ነው? ምክንያቱም በዩ ዙሪያ ስለተናደደች ነው፣ ቅናት ስላደረባት ነው ማለት ነው። ቤተሰብ ለአሁኑ የነበረ ቪዲዮ ይመስላል። በሌላ ቪዲዮ እንከሰታለን። የሀይሚና የብሩክ የሩስ ጉዳይ እንደቀጠለ ነው፣ ጭቅጭቁ ማለት ነው። ቤተሰብ በቀጣዩ ደግሞ እዩ ተመጣ ይሆን ወይንስ እሷ እዛው ተቀመጥ ብሩክን ተቤት ታስወጣው ይሆን? ይሄ የሱስ ወንድም ደግሞ ሀብ ይመጣ ይሆን? እንደገና ጋሽ ሲህን ነገር ሲሰማ ደግሞ እንዴት እሱን አባረሽ አንቺ መቀመጥ መብት ማንሰጠሽ ብሎ ልጁን ይቆጣ የሆነ የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው እንድትከታተሉ ትላለው። ቤተሰብ ቀጣዩ ሌላ ቪዲዮ እስከምንገናኝ ባይ ባይ።